ወደ ተመልካቾቻችን በሌላው ዜና ደግሞ ሃርቫርድ ዩኒቨርሲቲ እንግዲህ በአሜሪካ ትልቁ ዝነኛ ዩኒቨርሲቲ መሆኑ ይታወቃል። ነገር ግን ከትራምፕ አድሚኒስትሬሽን ጋር ግጭት ውስጥ እንደገቡ ይነገራል። ትራምፕ አድሚኒስትሬሽን ከፌደራል መንግስት በጀት የሚመደብለትን ለሃርቫርድ ማቆሙ ይታወቃል። በዚህም የተነሳ ሃርቫርድ ከፍተኛ የሆነ ግፊት በትራምፕ አድሚኒስትሬሽን ለማድረግ ወደ ፍርድ ቤት አምርተዋል። ስለዚህ ትራምፕም ደግሞ በአጸፋዊ ምላሽ በሚመስል ሁኔታ ሃርቫርድ ፍሪ ታክስ መሆን የለበትም የሚል አቋም በማራመድ ፍሪ ታክስ ስታተሱን ሪሙቭ እንደሚያደርግ ተናግሯል። ሪሙቭ ማድረግ ማለት ኤዱኬሽን ፍሪ የሚለውን ኮንሰፕት በትንሹ የጣሰ ነው ይላሉ። ነገር ግን ትራምፕ ለዚህ ምክንያት የሰጠው የሃርቫርድ ዩኒቨርሲቲ የፖለቲካ ኢንቲቲ ወይም ደግሞ የፖለቲካ አስተሳሰብ ርዕዮት የሚያራምድ ስለሆነ እንደማንኛውም ሰው ታክስ መክፈል አለበት ብሎ እየተከራከረ ይገኛል። በዚህ ጉዳይ ላይ ፍርድ ቤት ምን አለ የሚለውን ደግሞ ሲወሰን የምናደርሳችሁ ተመልካቾቻችን አሁን የደረሰን ዜና አለ። ህንድና ፓኪስታን ጦርነቱን ለማቆም ተስማምተዋል። እንደሚታወቀው ፓኪስታን የአጸፋ እርምጃ መውሰዷ የሚታወስ ነው። ህንድን በሚሳኤል መደብደቧ የሚታወቃል። ለአጸፋዊ እርምጃ መውሰዷ ይታወቃል። ይህን ተከትሎም እንግዲህ በአሜሪካ አደራዳሪነት በህንድና ፓኪስታን ላይ መግባባት ተችሏል። ሁለቱም ጦርነቱን ለማቆም የወሰኑ ይመስላል። ነገር ግን ፓኪስታን ህንድን ከስምምነቱ በኋላ ደብድባለች የሚሉ መረጃዎችም እየወጡ ይገኛሉ። ምን ያህል እውነት ነው የሚለው በገለልተኛ አካል ባይጣራም ፓኪስታኖች ህንድ ላይ ከፍተኛ ድብደባ ፈጽማለች ሲል የህንድ ቃል አቀባይ አስታውቋል። ውድ ተመልካቾቻችን አዳዲስ መረጃ ሲኖሩ በዚህ ቻናል ይከታተሉ። በሌላኛው ዜና ደግሞ በቻይናና በአሜሪካ መሀል የንግድ ጦርነቱ ደግሞ ለጊዜው ሊያስተጋባ ይችላል። ምክንያቱም ድርድር ሊካሄድ ነው እየተባለ ይገኛል። ድርድሩም የሚካሄደው በአውሮፓ ሀገር ነው። ውድ ተመልካቾቻችን በዚህም ዙሪያ ተጨማሪ መረጃ ሲኖር የምናደርሳችሁ ይሆናል። በሌላው አጫጭር ዜና ደግሞ ፖፕ ሊዮ 14ኛው የመጀመሪያውን ትሪፕ ከሮም ውጪ እንደሚያካሂዱ እየተነገረ ይገኛል። በዚህም አማካይነት ሊዮ ከትራምፕም ጋር እንደሚገናኙ ይጠበቃል። በግንኙነቱም ወቅት ደግሞ የተለያዩ ሀሳቦችን ስለ ሰላም ያላቸውን ነገር የሚወያዩ ይሆናል ማለት ነው።